ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት ኦልሞስት ይሄንን 10 አመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 አመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም ወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ላይ ቅናት ነው የሚባለው፣ እንደ ወንድሜን ወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔ በኩል። ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ግን ምንም አሳማኝ ነገር አላገኘሁኝም። ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፔሪየንስ ሼር አድርጊ፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው? እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ። በፍቅር ጓደኝነት፣ በፍቅር ግንኙነት፣ ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም። ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል፣ እንደ ምሳሌ እንደ አርአያ ያነሱኛልና እዚህ ላይ በጣም ደካማ ነኝ። ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው። የሱ ድጋፍ፣ የሱ ከጎኔ መሆን፣ የሱ ምክር፣ የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬዋ ቀን የበቃ ነው ብዬ አስባለሁና በዚህ አጋጣሚ አመሰግናለሁ። ሁሌም ነው አመሰግነው። ግን ለዚህ መታደል ያስፈልጋል። ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች። እኔም በአይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው። ምክንያቱም ባለቤቱን ካልናቁ ይባላል። ተረቱ። ከዚህ ሁሉ ግን ለምን አይቀርብንም? ምኑ? ግንኙነታችን፣ ፍቅሩ ገና ለገና ወዳኛለች ብለህ ነው አይደል? ለምን አትይኝ? እሱማ ትቻለሁ። ነገሩ ነው እንጂ ነገሩ አንቺ ነሽ እንጂ ከሰው ጋር ሆነሽ ሰው የሚያይሽ። ከሰው ጋር ሆነሽ ሰው የሚያይሽ? ማን ነው የሚያይኝ? እኔ ምን አውቅልሻለሁ እንደዛ ሲያፈጥብሽ። አሃ ገና ለገና ሰው አየሽ ብለህ ነው እንዴ? ታዲያስ ዛሬ ማየት ከጀመረን ነገ ሌላ ነገር ሊፈጠር የማይችልበት ምን ምክንያት አለ? ምን ለማለት ነው? እኔ ምን ስለሆንኩ ሌላ ነገር ይፈጠርብኛል? ሰው አየሽ ለምን 10 አመት ሲፈጣይ ነው? እኔ ምን አገባኝ? እኔ አላፈጠጥኩበት። አንድ ነገርማ ባይኖር እንዲህ አያፈጥብሽ። ተው በእናትህ። ደግሞ አንድ ነገር ይላል፣ ሰበብ ከምትፈልግ በቃሽኝ አትልም? እኔ ነኝ እውነት መስሎኝ ወደኛል ብዬ እዚህ ድረስ የተከተልኩ። የሚያፈጥ ሲመጣ እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ
እንትን ያረክ ቤቢያው ነኝው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም ብዙም አላይም፣ ግን ሰዎች ኧረ ምን እየተካሄደ ነው ምናምን ይልኩልኛልና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለራሴ ክሊር ማድረግ ስለፈለኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው። ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው። ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው። ሶ ፋይናሊ ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሶ ሲንግል ማም ስትሆን እንግዲህ ብዙ እናቶች ብቻቸውን ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን፣ በእውቅናው ዓለም ላይም እንደዚሁም በአካባቢያችንም ላይ። ስለዚህ በጣም ደግሞ እግዚአብሔርን ብርታቱን ይሰጥሻል። ሰው ሞር ጠንካራ እናት ሆናለች የሚል እምነቱ አለኝ። ሰው ስታሳድግ እንደ እናትም እንደ አባትም ሆና ነው የሁለቱንም ከቨር አድርጋ የምታሳድገው። ሰው በእናት ያደጉ ብዙ ጀግና ወንድ ልጆች፣ ብዙ ጀግና ሴት ልጆች እንዳሉ እያየን ነው። እና ሞር የምትበረታ የምታነክርበት የእናትነት እምነት ይኖራል። ራሷን ባትረሳ ማለት ብዙ ጊዜ ራሳችን እንረሳለን። ልጆቹን ብቻ ፎከስ ማድረግ እንዳልሽው አባትም እናትም መሆን ስለሚያስፈልግ የሁለቱም ነገር ከቨር ለማድረግ ስንል ራሳችን መርሳት አለ እና ራሷን ባትረሳ ራሷ ላይ ፎከስ ብታረግ ማለት ጊዜ ብትሰጠው ለሷም ለልጆቿም እያረገች ብትሰጥ የራሷን ቪዥን የራሷን ፍላጎት አላማ አላትና እሱም መተው የለበትም የራሷንም እያረገች ከዛ አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለህ። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። ስለዚህ የሰው አይን ነው። የሰው አይን ምን እኔ ቤት ገብቶ ማን ነው የጋበዘው ሰው እኔ ቤት እንዲገባ? እንዴት ይሆናል? የሰው አይን መጥቶ እንዴት የኔን ቤት እንትን ያፈርሰዋል? እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁኝ አይደል? እህቴ ስትዋረድ ስትሰደብ እኔ ትዳሬን መርጬ ትዳሬን ይዣለሁ። ይሄ መስዋዕትነት ብዙ መስዋዕትነት ከፍዬ አቁሜዋለሁ፣ አኑሬዋለሁ ይሄን ትዳር። ማንንም የውጭ ሰው ተጠያቂ ላደርግ አልችልም። ማንንም። ስለዚህ ራሴውን በራሴ ነው የምትለው። እኛው ነን። ዋው